ከላይ ምን ይላል አንብብልኝ። ብሩኖ ኤል ማግኒፊኮ ብሩኖ ሚጌል ፈርናንዴዝ የዓመቱ የፕሪሚየር ሊጉ ምርጡ ተጫዋች ፕሌየር ኦፍ ዘ ሲዝን ነው ይላል። ገና ይኸውላችሁ ይሄ ገና ጅማሩ ነው። ከዚህ በላይ ነው ይኸውልህ ገና ስንት ብዙ ነገር ይገባሃል ላንተ። ይሄ ገና ጅማሩ ነው። በእውነት ነው የምላችሁ ይሄ ገና ጅማሩ ነው። ገና ይኸውልህ ፒኤፍኤ የዓመቱ ምርጥ ተጫዋች አሸንፎ የአንዳንድ ክለብ ደጋፊዎችን አይገባውም የሚሉ ደጋፊዎችን ያስከፋል ነው የምልህ አባቴ። ጠብቀው ያስከፋል። እንኳን ደስ ያለን ብሩኖ ኤል ማግኒፊኮ፣ እንኳን ደስ ያለን ፕሌየር ኦፍ ዘ ሲዝን። የፕሪሚየር ሊጉ ይገባሃል። ገና ጅማሮ ነው። አንቺዎች ወያላ በላ ብላችሁ ከፋችሁ እንዴ? እንዲህ ብሎ እንዳይከፋችሁ አባቴ። የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች ወያላ ወደድክም ጠላም ብሩኖዬ በልቶታል። በሮጥ አይደለም አባቴ፣ በሮጥ አይደለም። ዝም ብለህ ምን ሆነ አኒጋ? ምን ሆነ ይነገራል እንዴ? ገና ምን አየህ አባቴ? ገና ምን አየህ? ታወጣዋለህ አባቴ፣ ታወጣዋለህ። የኔ አባት የደስታዬ ምንጭ ክርስዬ አንብብልኝ። ምን ይላል? የሌባ ሊግ እንግዲህ በዚህ ዓመት የኛ ድል አረ የኛ ትሮፊ ብሩኖ ነበረ። ብሩኖ ነው የኔ አባት ፕሌየር ኦፍ ዘ ይር። እናቴ ጡት እንዴት አባቱ እንደምወደው ብሩኖ። ስናደድም አንዳንዴ ማየው ነገር እናገራል። ያኮርፋል። በቃ እንኳን ደስ አላችሁ። እሺ እንኳን ደስ አለ። ባለው አየር መዝናናት ነው። ክብራ ትባላለች። የአእምሮ እድገት ውስንነት አለባት። እነዛ ዋንጫ በበሉበት ጊዜ ፕሌየር ኦፍ ዘ ሲዝን እኛ ሜዳ ላይ ነው። ፕሌየር ኦፍ ዘ ይር የኛ ነው። ይሁን ባለው አየር ያላችሁ እኛው እንደሰት ማንንም ሳነካ ብሏል። ሂዲዲት ጋይስ ሂዲዲት አደረገው ብሩኖ አደረገው። ጌታ አላመንኩም። ከስልኬ ለ2 ሰዓት ነው የተለያየሁት ጋይስ። ለ2 ሰዓት ስልኬን ባላይ ኢንቦክሴ ተጨናንቋል። ስልኬ ተደውሏል ምናምን። ብሩኖ የዓመቱ ምርጥ ተጫዋች ተብሏል። የዓመቱ የፕሪሚየር ሊግ ምርጥ ተጫዋች ስለሚገባው እግዚአብሔርን በጣም ነው ደስ ያለኝ። አልገባችሁም? እጅግ በጣም ነው ደስ ያለኝ። ማርያምን እኔ ይገባዋል ብዬ ከስንት ሰው ጋር እንደተጣለው በዚህ የውድድር ዓመት ይገባዋል ብዬ አካምብልብት በእውነት አላመንኩም። ስልኬን ለ2 ሰዓት ነው ከኔ ጋር ያልነበረው እና ልክ ስመጣ አየሽ እንኳን ደስ አለሽ ምናምን የሚል ኢንቦክስ። ከዛ ምንድነው ምን ሀፕን አድርጎ ነው ብያለሁ። ብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች ተብሏል። እውነት እንኳን ደስ አለሽ በሉኝ። በቃ እኔ ምንም ነገር አልፈልግም። ብቻ ገብታችሁ ኮሜንት ላይ እንኳን ደስ አለሽ በሉኝ። በእውነት የዚህ የውድድር ዓመት በሙሉ የእሱን ጉዳይ በተመለከተ ምን ያህል ስከራከር እንደነበረ ታውቃላችሁና አይካንት በእውነት በጣም ነው ደስ ያለኝ። በጣም ብሩኖዬ ስለሚቻል ሲዲ ስፖርቶች እንደከፈቱብህ አይደለም የኔ አባት፣ ስለሚገባህና ስለሚገባ ብቻ ነው የወሰድከው። ሲዲ ስፖርቶች እንዳሉ ስላሉንክ አሳይተህልናል። ቴንኪው ብሩኖዬ ማግኒፊኮ ትለያለህ። በስተመጨረሻም ዩናይትዳውያን ይህንን ቪዲዮ በደንብ ሼር አድርጉ ለጓደኞቻችሁ። ብሩኖ ፈርናንዴዝ በስተመጨረሻም የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች ማሸነፍ ችሏል ማለት ነው። የመሃል ሜዳው ፈርጥ በስመ አብ ዩናይትድ በጣም በተቸገረበት ሰዓት እንኳን እሱ አውትሻይን ሲያደርግ ነበር። የቻንስ ማሽን በስመ አብ ቻንስ የሆነ ፋብሪካ ውስጥ ምናምን ቻንስ እንዲህ እየተመረተ እንደ ዳቦ ምናምን ሲወጣ ነው የሚመስለው። ብሩኖ ካለ ሜዳ ላይ ከምንም ተነስቶ ቻንስ መፍጠር የሚችል በብዙ ቁጥሮች ማለት ነው። ከነ ሊዮኔል ሜሲ ጋር እስከ መወዳደር የደረሰ ቻንስን በተመለከተ ማለት ነው። ያወዳደርኩት አይደለም ግን ብሩኖ ፈርናንዴዝ ከምታስቡት በላይ በጣም ትልቅ ተጫዋች ነው። ዋንጫውን ሳያሳካም ደግሞ የዓመቱ ምርጥ ተጫዋች ሆኖ ማሸነፍ ችሏል ማለት ነው። ብሩኖ ይለያል። ዩናይትድ ብራንድ መሆኑን በትክክል ዛሬም አስመስክሯል ማለት ነው። የምን ራይስ ምናምን ነው እዛ በኮርና እኮ ነው ዋንጫ የበላኸው እንዴ? ምርጥ ተጫዋች የለህም እኮ እንዴ? የአርሰናል የዓመቱ ምርጥ ተጫዋች ይሄ የሴት ፒስ ኮቻችሁ ነው። በቃ ይመቻል። ማይ ፋሚሊ ኮንግራ ካፕቴን ብሩኖ ፈርናንዴዝ የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች በመባል ተመርጧል። እውነት በጣም ደስ ብሎኛል። ቤት ውስጥ አይደለሁም። ይሄን ድንገት እዚሁ መኪና ውስጥ ያየሁትና መረጃውን ለሱ እኔ በጣም ደስ ብሎኛል። እኔ የሚያከራከር ነው ብዬ አላስብም። የሚያሰጉ አልነበሩ፣ ምንም ስጋት አልነበረብኝም እና ስላሸነፈ በጣም ደስ ብሎኛል።
በግሉ ላሳለፈው ነገር ክለቡ አሁን የሱ አስተዋጽኦ ትልቅ ነው። አሁን ሶስተኛ ሆነን ለመጨረሳችን ትልቁ አስተዋጽኦ አድርጓል ብዬ አስባለሁና ለሱ እኔ በጣም ደስ ብሎኛል። እስቲ ብሩኖ በማሸነፉ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮን ደግሞ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ብሩኖ ማግኒፊኮ ኢልቪሲኒዮ ጂኒዝም የተባለው ሰው እንግዲህ ፕሌየር ኦፍ ዘ ሲዝንን የዓመቱን አሸነፈ። ብራዘር እኔ አንተ ኢልቪስ ግን እኔ ከየት ሾልከ ደግሞ መጣህብን። አሁን ሁሉ ነገር መልቀም ያለብን እኛ ነበር። አስብ፣ ከሲቲ እንደዚህ ያስቸገረ የለም። አንተ መርዝ እዛው ምን አለ አሞሪን የሄደበት ቀን እንደው የተረገመው እንዲቆልፉ ይዞሽ ነበር እኮ በእናት እሱ ወጣ። ማን ያዘ? ተወነጨፍ። እሱም እኔ ለማንኛውም እንግዲህ እቺን በልታ የፒኤፍኤ እሷ ጋር መጣለው ስትል እንዲህ አጉል ምትተመታ ትወድቃለህ ማለት ነው። ሃንግ ትሰራለህ። ለማንኛውም አንቺ ትችያለሽ። ቆይ ደረጃው ትክክል ነው አይደለም? ምን እንተውና ማለት ነው። ምርጥ ብቃት ያሳዩት ተጫዋቾች በዚህ ሲዝን ኤሊዮት አንደርሰን 97 ርቀቱን ተመልከት። ይሄ ልጅ በጣም ነው እንደሚችለው። እኔ ኖቲንጋም ፎረስት ምን አባቴ ይሰራልኝ ብዬ አላየሁትም። እርግጥ እንደሚችል አውቃለሁና በዚህ ልክ 97 ብሩኖና ራይ 91 አረ እቺ ልጅ ከኛ መውጣት የለባትም። ኤሊዮት አንደርሰን ከኛ መውጣት የለበትም። ብራዘር ብሩኖ 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 ኤል ማግኒፊኮ ብሩኖ ሚጌል ፈርናንዴሽ የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች በመባል ተመርጧል። ሲዲ ስፖርትን በተለይ ግርማቸው እኔውን እየሰማ መጥተ ብሩኖ ሚጌል ፈርናንዴሽ አይገባውም ምን አደረገ? 20ውንም አሲስት እኮ ከኦፕን ፕሌይ አይደለም የሚያደርገው። ብራዘር የዛ አትሌቲክ የዓመቱ ምርጥ ተጫዋች፣ የፉትቦል ራይተርስ አሶሲዬሽን የዓመቱ ምርጥ ተጫዋች፣ የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች የኔ ካፕቴን ብሩኖ ሚጌል ፈርናንዴሽ ነው። ካንተ ዝርክርክ ተጫዋች ጋራ አይወዳደርም። ዓመቱ ሙሉ ስነግረ አታምነኝም ማለት ነው። ከኔ በላይ ግርማቸውን ነው የምሰማው። ግርማቸው ምን ያውቃል? ግርማቸው ምን ያውቃል? ክብር የማይገባው ስለ እግር ኳስ ዕውቀቱ የምጠራጠረው ጋዜጠኛ ነው። ግርማቸውን ነው ጋዜጠኛ ከሆነ እኔ ከመሬት ተነስቼ ጋዜጠኛ መሆን እችላለሁ። ብሩኖን እንዴት ሲያጣጥለው እንደነበረ ብሩኖ ሚጌል ፈርናንዴሽ ቶፕ 3 ውስጥ መግባት አይችልም እያለ ሲነፋረቅ የነበረው ግርማቸው ነው የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች ብሩኖ ሚጌል ፈርናንዴሽ እንደሆነ ኮሜንት ላይ ሜንሽን እያረጋችሁ አድርሱለት። ከዚህ በኋላ ግርማቸው ነው ማንቸስተር ዩናይትድን የኔን ክለብ ተጫዋቾችን የኔን ክለብ አሰልጣኝ ስትናገር ብሰማ ሲዲ ስፖርትን እናጠፋለን። ክብር ለማይገባው ክብርን አንሰጥም። የኔን ካፒቴን ስታጣጥለው ነበረ። የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች ብሩኖ ሚጌል ፈርናንዴሽ፣ የዛ አትሌቲክ የዓመቱ ምርጥ ተጫዋች ብሩኖ ሚጌል ፈርናንዴሽ፣ የፉትቦል አሶሲዬሽን ራይተርስ የዓመቱ ምርጥ ተጫዋች ብሩኖ ሚጌል ፈርናንዴሽ፣ የሲዲ ስፖርት የዓመቱ ምርጥ ተጫዋቾች 3 ውስጥ ብሩኖ የለም። አድክም። ያው እንግዲህ ብሩኖ ፈርናንዴሽ የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች በመባል ተመርጧል ማለት ነው። አልዋሻችሁም ዴክላን ራይስ እንዳሸንፍ በጣም ፈልጌ ነበር ማለት ነው። እግዚአብሔር ዴክላን ራይስ ይገባዋልም ደግሞ ማለት ነው። ዴክላን ራይስ ቢያሸንፍ በጣም ደስ የሚለኝ፣ ስላላሸነፈም ደብሮኛል ሆነስሊ ማለት ነው። ግን ደግሞ ብሩኖ ፈርናንዴሽ ኢትስ ኢንክሬዲብል ሲዝን ማለት ነው። በጣም ማይታመን ለዛውም በማይመቹ በአሞሪም ስር አብዛኛው ዩናይትድ ደጋፊዎች ይውጣ እንዳልተባለ ምናምን ከዛ በኋላ ተመልሶ ወደ ቦታው ይሄ ሪከርድ መጋራት ምናምን this is incredible season ማለት ነው። በጣም ማይታመን ብሩኖ ፈርናንዴዝ የሆነ በጣም የሚገርም ተጫዋች ነው። እግዚአብሔር እኔ ከዚህ በፊትም ብዙ ጊዜ ስለው ሰምታችኋል። ኤቭሪ ጮቶ ሁላ የሆነ ታይም የዩናይትድ ደጋፊዎች ብሩኖ የሚባል ተጫዋች ስላላችሁ እድለኞች ናችሁ ምናምን እስከማለት እና በደንብ ኮንሲስተንሲ ነበረ። በጣም የሚገርም ፐርፎርማንስ ነበር ማሳየት የቻሉ በዚህ ሲዝን። ኤቭሪ ጮቶች ላይ የሱ ሚና በደንብ ጎልቶ ይታይ ነበር። አይገባው ማለት አልችልም። እኔ ዴክላን ራይስ ቢያሸንፍ እንደ አርሰናል ደጋፊ በጣም ነው ደስ የሚለኝ፣ ይገባዋል ብዬ አስባለሁ። ያ ማለት ደግሞ ብሩኖ ፈርናንዴዝ በማሸነፉ ኮምፕሌን እያደረኩ አይደለም፣ እሱም ይገባዋል በአግባቡ ማለት ነው። እና ግን እንደ አርሰናል አሁን እንደ ገለልተኛ አፋን ምናምን እኔ ኖርማል ሊሆን ይችላል። ግን እንደ አርሰናል ደጋፊ ዴክላን ራይስ ማለት በዚህ ሲዝን ማለት ነው ይሄ ኮንሲስተንሲ ሲዝኑ ከተጀመረ ጀምሮ ኢቨን ሻምፒየንስ ሊግ እየተጫወተ የተለያዩ ቶርናመንቶች እየተጫወተ ፕሪሚየር ሊጉ ላይ ምንም አይነት አቋም መዋዠቅ አይታይበትም ነበር ማለት ነው። ኢቨን የሆነ ታይም የምታስታውሱ ከሆነ አሁን እንደውም ወደ መጨረሻዎቹ አት ኤንድ ኦፍ ዘ ሲዝን አሪፍ የሆነ መጣ። ከዚህ የሆነ ታይም ኖርማል ተጫዋች ሆነና ያኔ የዴክላን ራይስ ውድቀት የሱ ኖርማል ሲጫወት ነው ማለት። ኤቭሪ ጌም ላይ በቃ የሚሰጠውን ሬት መመልከት ትችላላችሁ። በቦታው ቁጥሮችን ማንሳት ትችላላችሁ። ቢጫ ካርድ ራሱ በሲዝኑ 3 ቢጫ ካርድ የተመለከቱ ሪድ ካርድ ዜሮ አሴ ዲፌንሲቭ ሚድፊልድ ምናምን
አስቡት 8 ቁጥር ዲፌንሲቭ እንደፈለገ ወደ ኋላ ወደፊት ቦክስ ቱ ቦክስ አይደክሙ 90 ደቂቃ አንደኛው ደቂቃ ላይና 9ኛው ደቂቃ ተመሳሳይ ኢነርጂ ምናምን እና ዴክላን ራይስ ቢያሸንፍ እኔ እንደ አርሰናል ደጋፊ በጣም ስለምወደው ሻምፒዮንም ስለሆነ በጣም ደስ ይለኝ ነበር። ያ ማለት ግን ብሩኖ ፈርናንዴዝ አይገባውም ማለት አይደለም። እኔ ብሩኖ ላይ ያለኝን አቋም ታውቃላችሁ። በጣም የሚመቸኝ ማደንቀው ተጫዋቹ ያኔ ቴስት አይነት የሆነ ተጫዋች ነው። በማሸነፉ ያው አልደበረኝም፣ ደስ ብሎኛል ማለት እችላለሁ። የኔ ተደጋፊዎች ኮንግራ ይመሻሹ።